ዜማ የልቤ ዝምዬ አንቺን እረሳለሁ የከንፈሬ ጥበብ የልሳኔ ዜማ የልቤ ናፍቆት ነሽ በቀን በጨለማ እንዴት ብዬ አንቺን እረሳለሁ የከንፈሬ ጥበብ የልሳኔ ዜማ የልቤ ናፍቆት ነሽ በቀን በጨለማ እንዴት ብዬ አንቺን እረሳለሁ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ርዕሰ ኪዳናት ቅድስት ኪዳነ ምሕረት የካቲት 16 እንኳን አደረሳችሁ አደረሰን። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በቃል ኪዳኗ ከልጇ ከቸርነቷ ታማልደን እጇ አይለየን። በገባላት ቃል ኪዳን ታስታርቀን፣ ጾማችን ጸሎታችን ታሳርግልን። እግዚአብሔር አምላክ ዓለምን ከፈጠረ በኋላ ፍጥረታቱን የሚመግበውና ከሰው ልጆች ጋር ግንኙነት የሚያደርገው በቃል ኪዳን ነው። መዝሙረኛው ቅዱስ ዳዊት ኪዳኑ ተካሄዱ ምስለ ሕሩያን ከመረጥኳችሁ ጋር ቃል ኪዳንን አደረግኩ። መዝሙር 89 ከቁጥር 3 እንዳለ ጌታ ለወዳጆቹ ለቅዱሳን የምሕረት ቃል ኪዳን ይሰጣል። ለኖሄ፣ ለአብርሃም፣ ለይስሐቅ፣ ለያዕቆብና ለዳዊት የገባላቸው ቃል ኪዳኖች ሁሉ ፍጻሜ ያገኙት ግን በአምላክ ሰው መሆኑ ነው። የእመቤታችን የቃል ኪዳን ልዩነት የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ከሌሎች ቅዱሳን በተለየ ሁኔታ የላቀ ልዩ ነው። ይኸውም በሁለት ዋና ምክንያቶች ይታወቃል። እመቤታችን ምልዕተ ጸጋ በመሆኗ ፍጹምት ርኅርኅት ሕሊና ከመሆኗ የተነሳ ክርስቲያኖች ሁሉ ይድኑ ዘንድ ከሌሎች በተለየ ስለ ሰው ልጆች የምትማልድ እናት መሆኗ ነው። ወላዲተ አምላክና ምልዕልተ ፍጡራን ትሆን ዘንድ አምላክ ያከበራት በመሆኗ ልዩ ቃል ኪዳን ይገባታል። የኪዳኑ ታሪክና የዕለቱ ትርጓሜ የካቲት 16 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሰማኒ በጎልጎታ ተገልጾ ይህንን ልዩ የምሕረት ቃል ኪዳን ለእመቤታችን የሰጠበት ዕለት ነው። እመቤታችን ስለ ኃጢአን አብስታ ስትለምን ጌታ ጸሎቷን ሰምቶ የሚከተለውን ቃል ኪዳን ገባላት። መታሰቢያውን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የምሕረት ቃል ኪዳን ሰጥቷል። ይህ ቃል ኪዳን ለሰው ልጆች ሁሉ የምሕረት መገለጫ መሆኑ እመቤታችን ራሷ ኪዳነ ምሕረት እየተባለች
ትጠራለች። ክርስቲያናዊ ተጋድሎ በረከት እግዚአብሔር አምላክ አብስተው ለሚለምኑት የቅርብ አምላክ መሆኑና ጸሎታቸውን ሰምቶ ምላሽ እንደሚሰጥ በዚህ በዓል እንረዳለን። ስለዚህም እኛ ክርስቲያኖች የሚከተለውን መንፈሳዊ ተግባራት ልናከናውን ይገባል። የምህረት ቃል ኪዳን ወደ ተቀበለችው እመቤታችን ዘወትር በተሰበረ ልብ በተዋረደ መንፈስ መቅረብ ያስፈልጋል። አምላካችን በቸርነቱ ኪዳን ምህረት እግዚአብሔር ያከበራቸው ቅዱሳን አክብረንና ፍጹም ትህትና ገንዘብ አድርገን መገኘት ይኖርብናል። በዚህ ታላቅ ጾም ወቅት ደካሞችን መርዳት፣ የታረዙትን በማልበስና የተራቡትን መመገብ፣ ጾማችን ከበጎ ስራ መስዋዕት ጋር መዋሃድ ይገባናል። ምክንያቱም ከስራ የተለየ እምነት የሞተ ነውና። እመቤታችን ቅድስት ድንግል ማርያም ቃል ኪዳኗ በረከቷ ረድኤቷ ከሁላችን ጋር ይሁን፣ አሜን። የጻፉልኝ ቃል ሕይወት ያሰማልን። እመቤት ረድኤቷ በረከቷ አይለየን። የጾማችን ረድኤት በረከት ያሳትፈን። አንቺን